በኮሚሽኑ አሰራር እና በሌሎች የህግ ጉዳዮች ላይ ስለ ታራሚዎች ሰብአዊ መብት መሻሻል አጠቃላይ መደረግ ያለባቸው ነገሮች ካሉ ጥናትን መሰረት ያደረገ ኢንተርቬንሽን እንደሚያስፈልግ ለማድረግ ሌላው የማህበረሰብ አገልግሎት ነው። ያው እኛ ከእናንተም እንደምንፈልገው የማህበረሰብ አገልግሎት ፈልገን ስንመጣ ወደ ማረሚያ ቤቶች ስንሄድ ድጋፍ እንድታደርጉልን። ሌላው ከረጂ ድርጅቶች ጋር በመሆን ሪሶርስ ወይም ፈንድ ማፈላለግ እኛ አቅሙ አለን፣ የሰው ሀብቱ አለን፣ ተመራማሪዎች አሉ። ስለዚህ ፕሮፖዛል በመቅረጽ በጋራ ልንሰራቸው የምንችላቸው ነገሮች ለይተን በዛ ፕሮፖዛል በመቅረጽ እንደ ንድፈ ሀሳብ በመቅረጽ ፈንድ ማፈላለግ ያን ፈንድ ደግሞ በጋራውን ማስተዳደር እና እኒና ተያያዥ በሆኑ መሳሰሉ ጉዳዮች ላይ አንድ ላይ ሆነን ዞሮ ለፍትህ በክልላችን ያለውን የፍትህ አስተዳደር በተለይ ደግሞ ወንጀል ፍትህ አስተዳደሩን መሰረት አድርገን ወይም ፎከስ አድርገን ስለሆነ እየሰራን ያለ ነው። በዛ ጋር ያው በጋራ አንድ ላይ እንስራ። ተበታትነን በየጎሪያችን ሆነን ውጤት አናመጣም። ኃይል መሰባሰብ አለበት፣ አንድ ሪሶርስ መሰባሰብ አለበት፣ መረጃ መለዋወጥ አለብን። በዛ አግባብ በተወሰነ መልኩ ቢሆን የተወሰነ የፍትህ መሻሻል እናመጣለን። እጃችን አንድ ላይ ብናጣምር የሚል ጽንሰ ሀሳብ ይዘን ወይም ቀና አስተሳሰብ ይዘን መረዳዳት ቢኖር ሁሉም ቢተባበር ሰው ለሰው ቢፋቀር ሁሉም ቢተባበር የሚደረስ ነበር። ቢጥር የት ይደረስ ነበር። ሁሉም ቢተባበር በመልካም መንፈሱ ክፋት ምቀኝነት የትም በደረስ መጠፋፋት ቢቀር በተንኮል በካሜ ሁሉም ቢደጋገፍ እውነተኛ ስሜት ሰው ለሰው ባይገባ ባያጋጨው ነገር ሁሉም ቢተባበር ሁሉም ቀና ቢያስብ ማን ይደርስብን ነበር። ቢማማር ቢረዳዳ ሁሉም አንድነት ቢማማር ቢረዳዳ ሁሉም አንድነት ቢማማር። ስሜ መብራት ጥላሁን እባላለሁኝ። የስራ ድርሻዬ በጎንደር ዩኒቨርሲቲ ህግ ትምህርት ቤት ዲን ነኝ። እንግዲህ ዛሬ የተፈራረምነው የጋራ መግባቢያ ሰነድ እንደሚታወቀው ጎንደር ዩኒቨርሲቲ ለማህበረሰቡ ቅርብ ነው። አንዱ ከሚታወቅባቸው ስራዎቹ ለማህበረሰቡ ነፃ የህግ ድጋፍ አገልግሎት መስጠት ነው። ይህንን ለማሳካት በተለያዩ ዞንና ወረዳዎች ነፃ የህግ ድጋፍ መስጫ ማዕከላትን በመክፈት የኢኮኖሚ ችግር ያለባቸውና ለፍትህ መጓደል ተጋላጭ የሆኑ የማህበረሰብ ክፍሎችን በነፃ የህግ ድጋፍ አገልግሎት ማዕከሉ በኩል እየደገፈ ይገኛል። ከዚህ ጋር ተያይዞ እንግዲህ ስራዎችን ስንሰራ የተለያዩ ተቋማት ጋር በአጋርነት ስራዎችን እንሰራለን። ስለዚህ የዛሬው የፊርማ ስነ ስርዓትም የተካሄደው አንዱ ከምንደግፋቸው የማህበረሰብ ክፍሎች መካከል ታራሚዎች ስለሆኑ ከክልሉ የማረሚያ ቤት ኮሚሽን ጋር አብረን በታራሚዎች መብት ዙሪያ፣ አያያዝ ዙሪያ ሰብአዊና ዲሞክራሲያዊ መብቶቻቸው ተከብረው ስራዎችን መስራት የምንችልበትን አግባብ ለመስራት እንደገናም ደግሞ የተለያዩ በጋራ ልንሰራቸው የምንፈልጋቸውን ምርምር እንዲሁም ደግሞ ስልጠናዎች በወርክሾፖች እና በልዩ ልዩ የምክክር መድረኮች በጋራ እየተገናኘንን በእነዚህ በታራሚዎች መብት ዙሪያ የጋራ ግንዛቤ እየፈጠርን እንዲሁም ደግሞ ለተቋሙ ወይም ለኮሚሽኑ ሰራተኞችና አመራሮች የአቅም ግንባታ ስልጠናዎችን ለመስጠት ብሎም ደግሞ በአጠቃላይ በምርምር በፕሮጀክት ወይም ደግሞ ፈንድ በማፈላለግ ረገድ ያለንን ሪሶርስ ተጠቅመን ከሁለቱም ተቋማት ከኛ እንደሚታወቀው
ተመራማሪዎች አሉን። ከእናንተም ደግሞ ልምድ ያላቸው በርካታ ሰራተኞች ስላሉ እነሱን በመጠቀም ጥናትና ምርምር በማድረግ እሱን ጥናትና ምርምር መሰረት አድርጎ ደግሞ ለተቋሙ ስራ መሻሻል፣ አሰራር መሻሻል፣ ለታራሚዎችም የተሻለ የፍትህ ስርዓት ተደራሽነት እንዲኖር ለማድረግ በጋራ ለመስራት አስበን ያደረግነው የጋራ ስምምነት ነው። ስለዚህ ሄዶ አንድ ዓላማ ነው ያለው፣ በክልሉ ያለውን የፍትህ ተደራሽነት ማረጋገጥ፣ በተለይም ደግሞ ለነዚህ በህግ ጥላ ስር ሆነው ስራቸውን ወይም የማረሚያ እንትናቸውን እየፈጸሙ ያሉ የማህበረሰብ ክፍሎችን መርዳት ማገዝ ስለሆነ ስራው በጣም የተቀደሰ ነው። የእናንተም ድጋፍ ደግሞ በጣም በእጅጉ በከፍተኛ ሁኔታ የምንፈልገው ስለሆነ እሱን በጋራ ለማከናወን ግን የግድ ህጋዊ የሆነ ፍሬምወርክ ስለሚያስፈልግ፣ አሰራር ስለሚያስፈልግ እሱን መሰረት አድርገን ነው ዛሬ በአጠቃላይ የተፈራረም ነው። ስለዚህ ወደፊት ወርክሾፖች ይኖሩናል፣ የጋራ መድረኮች ይኖሩናል፣ ምክክሮች ይኖሩናል፣ ጥናትና ምርምር ማድረግ ይኖራል። የፈንድ ማፈላለጊያ ንድፈ ሀሳቦችን በመቅረጽ በጋራ ሆነን በተመሳሳይ መግባባት ላይ ደርሰን ስራዎችን በጋራ የምንሰራበትን ሁኔታ ለማስቻል አስበን ያደረግነው ስለሆነ ወደፊት በተግባር ደግሞ የዛሬ የተፈራረምነውን በተግባር ቀየረን ወደ ተግባር ለውጠን ውጤታማ እንደምንሆን ተስፋ እናደርጋለን። እሺ፣ ስሜ ረዳት ኮሚሽነር ጌታ ምንየለት እባላለሁ። የአብከመ ማረሚያ ቤቶች ፍትህ አስተዳደር ዳይሬክቶሬት ዳይሬክተር ነኝ። በዛሬው ዕለት ከጎንደር ዩኒቨርሲቲ እና ማረሚያ ቤቶች ኮሚሽን የጋራ ስምምነት አድርጓል። የመግባቢያ ስምምነቱ ዓላማ እንግዲህ በጎንደር ዩኒቨርሲቲ እና በአማራ ክልል ማረሚያ ቤቶች ኮሚሽን በትብብርና በጋራ የሚሰሩባቸው ጉዳዮችን በመለየት እና እያንዳንዱ አካል ድርሻ ምን እንደሆነ በማመላከት ታራሚዎች መብት እንዲከበርና ፍትህ እንዲያገኙ ብሎም በማረሚያ ቤት ቆይታቸው ታርመውና ታንጸው መልካም ዜጋ ሆነው እንዲወጡ በሚደረገው ጥረት በጋራና በትብብር የበኩላቸውን አስተዋጽኦ ለማበርከት ዛሬ የጎንደር ዩኒቨርሲቲ የህግ ትምህርት ቤትና የማረሚያ ቤቶች ኮሚሽን ኮሚሽነር ስምምነት አድርገዋል። እንግዲህ የዚህ ስምምነት ዋና ዓላማ በጋራ ለሚሰጡ የግንዛቤ ማስጨበጫ መድረኮችን ማለትም ወርክሾፕ፣ የምክክር መድረኮች፣ ስልጠናዎችን አሰልጣኞችን ወይም የጽሁፍ አቅራቢ በመደብ የአሰልጣኞችና የጽሁፍ አቅራቢዎችን ወጪ መሸፈን ነው አንዱ የስምምነት። ይሄ የህግ ትምህርት ቤት ዋናው ዓላማው የኢኮኖሚ ችግር ያለባቸው ማህበረሰብ ክፍሎችን በንቃተ ህግ ትምህርትም ሆነ በህግ አገልግሎት ድጋፍ መስጠት ነው። የህግ አገልግሎት ድጋፍ ከሚሰጡ ማህበረሰብ ክፍሎች ደግሞ አንዱ ታራሚዎች ስለሆነ በታራሚዎች ዙሪያ ለመስራት ነው እንግዲህ ስምምነት የተደረገ። በሁለተኛ ደረጃ ለታራሚዎች የግንዛቤ ማስጨበጫ የንቃተ ህግ ስልጠና መስጠት እና ለማረሚያ ቤቱ አመራሮች፣ አባላትና ሰራተኞች አግባብነት ባላቸው የህግ ጉዳዮች የአቅም ማጎልበቻ ስልጠና መስጠት ነው። በጋራ የሚለዩ የጥናት ምርምር ርዕሰ ጉዳዮች ላይ ተመራማሪዎችን በመመደብ የጥናትና ምርምር ስራ መስራት፣ እንደ አስፈላጊነቱ አቅም በፈቀደ መጠን ደግሞ የባለሙያዎችን ወጪ መሸፈን ነው ስምምነቱ። የግንዛቤ ማስጨበጫ እና ጥናት ምርምር ስራዎች ጨምሮ በጋራ የሚሰሩ ስራዎች የፈንድ ማፈላለጊያ ፕሮፖዛል የሚቀረጹ ባለሙያዎች በመመደብ ከረጂ ድርጅቶች ገንዘብ ማፈላለግ እና ለዚሁ ዓላማ መዋል ነው። በማረሚያ ቤቶች ማዕከላት በመክፈት ለታራሚዎች ነፃ የህግ አገልግሎት መስጠት፣ ከታራሚዎች አያያዝና ሰብአዊ መብት መከበር እንዲሁም ከኮሚሽኑ ተልዕኮ መሳካት ጋር በተያያዘ ለኮሚሽኑ አጠቃላይ የህግ ማማከር አገልግሎት መስጠት ስራዎችን ዩኒቨርሲቲው በሰፊው እየሰራ ለታራሚዎቹ ነፃ የህግ አገልግሎት የሚሰጥበትን ሂደት ነው ዛሬ የተፈራረመው።